إلا الله وأشهد أن محمدا رسول الله ما شاء الله تكبير يا جماعة ما شاء الله كذي وهذا مسلم نشل أنا أنشو قال شهادة قال ولم يمسكر قال يبالا تركمون مشهد أن لا إله إلا الله مالت إنه كأنك الله بستقرب ونت يمين ملك للأملاك إلا بي مسكر الله وأشهد أن محمد رسول الله مالت محمد يا رسول ملك تينا نبينا أشهد مسكر الله كذي وهذا كنبيات وشبرت قردك أنا كرش إن أبراهام إن إسحاق إن يعقوب إن موسى إن مسيح ينبهوا بتيا كرم الإسلام توفني مسلما وألحقني بالصالحين على يوسف من على إيده الله مسلم ما أدركه مسلم التي لا يقدر لنا نبيات وشيء نوك نقدرش لدجو أبراهام لدجو أدرا يا رب أدرا ووصى بها إبراهيم بنيه لا أبراهام لدجو أدرا هي مسلمنا عن هيمارة تناززاتشو ويعقوب من لدجو تناززاتشو يا بني إن الله اصطفى لكم الدين فلا تموتن إلا وأنتم مسلمون يعقوب من على لدجو أدرا لدجو تشيالا إنه أملكاتشو الله عند هيمانة الإسلام إنه يدنك قلاتشو رسولي مرة الله قالوا آمنا إنه أمننا واشهد بأننا مسلمون إننا مسلمون موناتنا مسكران وياتشو مسلمين نتاتشو مسكر يكن إشارة كان نبر يعندنا أملاك النت بتشيني عنده هنا يمسكرانو لرسول أبو ملك تنيانا نبي اللي هنا مسيح يمسكرانو بس ديا مسلمين نتاتشو رجع كذلك في هذا الزمان وزين بزيلك كندزكم الشان دسوا سلم الناس يقبل كأملاك سند من يعجنيال بسلمበት ቀን ምን ያደርግለታል አላህ ከተባለ የመጀመሪያ የሚያደርግለት ምንድነው ያለፈ ስህተቱን ኃጢአቱን ሁሉ ይቅር ይለዋል ወደ እርሱ ተመለሰና ሂባሪያው በቃ ስትመለሱ ጊዜ ወደ እርሱ በተመለሳችሁበት ቀን አላህ ኃጢአታችሁን ይምርላችኋል ይሄን አላህ ቃል ሲገባ ምን ይላል በሱረቱል አንፋል ላይ ምን አለ አላህ Subhanahu Wa Ta'ala كل الذين كفروا ينتهوا يغفر لهم ما قد سلف ሙሐመድ ሆይ ለእነዚያ ለካዱት እንዲበላቸው ካሉበት ክህደት ሊቆጠቡና ወደ እኔ ቢመለሱ ያለፈውን ኃጢአታቸውን ይቅርላቸዋለሁ ይላል ወኢኒ ለገፋሩ ሊመን ታበ ይላል በሱረቱ ጣሃ ላይ ምን አለ አላህ ወደ እኔ ለተመለሰ ባሪያ እምርለታለሁ ይላል الإسلام يجب ما قبله قال النبي صلى الله عليه وسلم እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያለሁ ሰው ሲሰልም ጊዜ ያለፈ ኃጢአቱ ይማርለታል ይሄ ነው ሌላው አንድ ሰው እስልምናን ከተቀበለ በቀጣዩ ዓለም ምን ቃል ተገብቶለታል ከአምላክ ራሱ አላህ Subhanahu Wa Ta'ala በቀጣዩ ዓለም ገነትን ላስገባው ብሎ ቃል ገብቷል የዘላለማዊ ህይወትን ለሰጠው ብሎ ቃል ገብቷል በሱራ ሉቅማን ላይ ሲናገር ምን አለ إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم አለ እነዚያ በእኔ አምነው መልካም እንደሰሩ ገነትን አስገባቸዋለሁ በእርሷም ውስጥ ለዘላለም ዘውታሪ ሲሆኑ አለ ይህ የእኔ አላህ ቃል ነው አለ ቃል ገብቷል وهو العزيز الحكيم وعد الله حقا ቃል እውነት ነው ተፈጻሚም ነው እኔ አሸናፊና ተወኛ እንኩኝ አምላክ ነኝ ሻንድ ሰው እስልምና ሲቀበል ሻወር እንደወስድ ታዟል ለሶላት ዝግጁ ይሆን ዘንድ ለዚህ ላመንከው ለመሰከርከው ብቸኛ አንድና እውነት ብቸኛ ለሆነው አምላክ ብቻ ነው ሶላት የምትሰግደው አምልኮ የምትፈጽመው በኢስላም ከእርሱ ውጭ ለሌላ አካል ለማንም አትሰግድም አትለምንም ማንም ወደ እርሱ ብቻ ነው ሁሉ አምልኮ የሚሰራው አላህ ሲናገር ፈሰሊ ሊረቢከ ወንሃር ይላል ለእኔ ለጌታ ለአላህ ብቻ ስገድ እያለ ይናገር ያ ነው እሺ ስለ ሶላት አሰጋገድ ከዚያ በመማር መስገድን ትጀምራለህ ማለት ነው ስምህ ማን ነበር የት ላይ ነህ ስምህ ማን ነበር የኔ ስም ነው ሁሱ ምክንያት ትቀጥላለህ እስልምና ሻሃዳ ያዘው ሻሃዳ አስከብርች ማን ነበር ስምህ ይሰማል ፍቅር እሺ ፍቅር እሺ ደስ የሚልህ የሙስሊም ስም ፍቅር ነበር እሺ ሙሐመድ ብለህ ደስ ይላል በቃ ከዚህ በኋላ ስምህ እሺ ወንድማችን ሙሐመድ ነው ፎሎ አድርገኝ በውስጥ ስልክ ቁጥር ልክልሃለሁ ስለ ሶላት አሰጋገድ ወይንም ደግሞ እስላማዊ ትምህርቶች የምትማሩበት ግሩፕ የምትገባበት ሙስሊም ጓደኞች ታገኛለህ በአቅራቢያህ በአካባቢ የለም በእኔ አካባቢ እኔም ገጠር ላይ ነኝ በቃ ፎሎ አድርጌያለሁኝ ስልክህን አስቀምጥልኝ የምትማርበት ግሩፕ አስገባሃል ኢንሻአላህ እሺ እሺ ወንድም እሺ ቀጥሉ ሚኪያስ አለ
አለሁኝ። እሱ እንዴት ነህ? ደህና አልሐምዱሊላህ። እሺ በመጀመሪያ በጣም አድናቂ ነኝ። ያው ስሜ ሚኪያስ ቢሆንም ያው በመሀል ያደግኩ ሰው ልጅ ነኝ እና እስልምናን ከተቀበልኩ ቆይቻለሁ። ባለቤቴ እንድጠይቅ ነበረ እስካሁን ስራ አልጨረሰችም እና ከፈለግ አውርደኝ፣ በኋላ ላይ ግን ፕሊስ ፕሮሚስ አድርግልኝና ገብታ እንድጠይቅክ። ኦርቶዶክስ ናትና ወደ ትዳር መሄድ እንፈልጋለን። ብዙ ነገሮችን እያሰብን ነው እና እንደሁሌ አማራጭ ያው አንተ ነብዬ ነው። ሜቢ ጥያቄ በኋላ ላይ ገብተን አብረን እንድንጠይቅ ፈልገን ነበረ። መርሐባ ችግር የለውም። ማስታወስ ሲጠይቅ ጊዜ ያስገቡት። እሺ መርሐባ። እሺ ቴንክ ዩ በጣም እሺ። ሲራክ ቀጥል። ጥያቄዎችን አልጨረስክም? አዎ እሱ የመጀመሪያው ጥያቄ ግን ምን ብለህ መለስክልኝ ያስኬዳል። እኔ አሁን እንትኖች ለሙስሊሞች ሙስሊም ነኝ እያልኳቸው ነበር እና አይ አይደለም ምናምን ብሎ ይከራከራሉ። እና አንተ ከዛ አንጻር ምን ታየዋለህ? አንተ ካልከው ከተናገርከው ቃል አንጻር ማለት ነው። አምላክ በነቢያት በኩል ወደ ደቡብ ሃይማኖት ሙስሊም ማለት ለአንድ አምላክ የሚገዛ አምላክ በነቢያት በኩል የደነገርኩት ሃይማኖት ነው እያለ ይነግረናል። አንድ ሰው ሙስሊም ሲሆን ጊዜ አምላክ ይህን በነቢያት በኩል ሲደነግግ ጊዜ በነቢያቶች ማመን የሚባላል። አንድ ሰው ሙስሊም ሲሆን ጊዜ እንዲጠበቅበት በነቢዩ ሰለላሁ ዐለይሂ ወሰለም ነቢይነት ታምናለህ አታምነው? አይ አላምነው። ለምንድን ነው ያላመንከው? ያው ከክርስትና አስተምሮ ከመጽሐፍ ቅዱስ ጋር የሚጋጭ አስተምሮ፣ ያው ስቅለትን ይቃወማል። ቁርአን የእግዚአብሔር ልጅም አላህ አይወልድም አይወለድም ይላል። በእነዚህ በሁለቱ ምክንያት ነው። ያነትን ተናገርክ በራስህ አንደበት። ስለዚህ ምስም አይደለም። እሺ ሚኪ የተናጸ አቤት ይሰማል። ሰላም እንዴት ነው? ትሰማዋላ? እግዚአብሔር ይመስገን። ጥያቄ ነበረኝ። ሱራ ቁርአን ላይ ነበረ ሱራ 69 38 እና 39 ላይ በሚታየው እና በማይታየው ማልኩ ይላል አላህ። እና በሚታየው እና በማይታየው ሲባል በሁሉም ፍጥረት ማለት ነው እዚህ ዓለም ላይ ባሉት በሚታየው እና በማይታየው ይላል እኮ። ምሳሌ አሁን በማ እሱ እንዳለ በቃ በሚታየው እና በማይታየው ምላለሁ ያለ። እሺ እግዚአብሔር በያዕቆብ ይምላል ምን ትላለህ? በፍጡር ይምላል የጌታ መጽሐፍ ቅዱስ። አይ እንትን ስለ መጽሐፍ ቅዱስ ሳይሆን ይሄንን እንድመልስ ሊፈልግ እኔ በቃ መለስን። እኛ እግዚአብሔር ደግሞ በፍጡር ይምላል ምን ትላለህ? በያዕቆብ ሲምል ጊዜ በያዕቆብ ምሏል ሲባል ምን ማለት ነው? እስኪ ያብራራል። በያዕቆብ በሽንቱ በካካው በሁሉ ምሏል ማለት ነው። መልስ። አሁን ወደ እሱ ለምን ትሄዳለህ? እኔ ጥያቄን ለምን አመልስልኝ? ንጽጽር ቦታ ነው ይሄ ቦታ ላይ አንድ ሰው መጥቶ ሲጠይቅ ጊዜ እያነጻጸረን እንመልስለታለን። በያዕቆብ ሲምል ጊዜ በያዕቆብ በሽንቱ በካካው ምሏል እንዳለ ማለት ነው። መልስ። እግዚአብሔር በስሙ ነው የሚምለው። አሁን እኔ ጥያቄ የአላህን ነው መሀላ ነው ጀምረዋል። ስለዚህ በያዕቆብ በሽንቱ ምሏል ማለት ነው ወይስ በያዕቆብ ምሏል ብቻ በሚለው እንያዘው? እንደሱ ከሆነ ያስኬዳል። እዛ ውስጥ ላይ እንትን ድቴ እገባለሁኝ ካልክ ሙሉ አካል ልጠቅስ። እሱ አይደለም እኮ እሱ አይደለም። ስለዚህ የማይታይ ሲባል ሰይጣን ስላለ ብዬ ነው። የማይታይ አሁን ሰይጣን አለ። በእርሱ አይምልም አላህ ስብሐነ ወተዓላ ወደ እርሱ እመጣልሃለሁ ችግር የለም እኮ እሱን እንድታስረዳኝ ነው እንጂ ያንን አይደለም። እኔ በዛ ለመሄድ ሳይሆን ሰይጣን ጂኒዎች አይታዩም። በአላህ ስብሐነ ወተዓላ በሚታይ በማይታይ ብሎ ተናገረ። ማብራሪያውን እንደዚህ ዝርዝር ከመጣን እኔም ልመጣ ነው እያልኩ ነው። እግዚአብሔር በያዕቆብ ሽንት ምሏል ማለት በካካው በፈሱ በምናምን ነው። እባክህ እንደዚህ አይነት ነገር አይባልም። ሲጀምር እንደዚህ አይነት ነገር አይባልም። አሁንም እዚያ ላይ ስትመጣ ጊዜ አየህ አይደለ? እኔ መች አልኩኝ እንዳለ ዘጋ አይደለ? በቃ እንደዛ እንዳለ እንይዛለን። አይ እንደዚህ አይነት ውስጥ እገባለህ ካልክ እኔ ብልገባለህ እና ስገባ ጊዜ ብላልክ እንደዚህ አይባልም ማለት
እንደሱም አይባልም። እኔ መች አልኩኝ እንደዛ እኮ። እኛም ልክ እንደዚያው በሚታየው በማይታየው አለ አይደለም አለቀ። አይ ያለው እንደዚህ ላለሁ ምናምን ካልክ ወደ ውስጦች ከገባ አሁን ምን በያዕቆብ ፈስ ይምላል አይምለም እግዚአብሔር መለሰልኝ። እንደዚህ አይባልም አይደለም። እሺ አሁን በአንተ ምሏል ማለት ነው። በሚታይ ሲባል በሰው በእኔ በአንተ ምሏል ማለት ነው። ስለዚህ በያዕቆብ ሽንት ምሏል ማለት ነው እግዚአብሔር ብዬ ልጠይቀህ። የለም እንደዛ ሲጀመር እግዚአብሔር በስሙ ነው የሚምለው። አይደለም በያዕቆብ ማስረጃ አምጣለን። አልሳያቸዋለሁ። ማስረጃ አምጣ። አሳያቸዋለሁ። አፍሪካን አሳምነን ከዛ በኋላ አብሽሮ አሳያቸዋለሁ። እንትን ይዛቸዋል። መጽሐፍ ቅዱስ ይዛቸዋል። አውጣለን እግዚአብሔር በያዕቆብ ክብር እንዲህ ብሎ ምሏል፣ ስራቸውን ለዘላለም ምንም አረሳ። ያው እሺ ምን እስኪ ድጋሙ። እግዚአብሔር በያዕቆብ ክብር ምሏል። እያሳየኸኝ አሳይቼ በፍጡር ይምላል እግዚአብሔር። እንዴት በፍጡር ይምላል? እንዴት የተናገርካቸው ቃላቶች እዚህ ውስጥ አሉ። ክሱን ነው። አሁንም እዚያ ቦታ ላይ ልጅ የጠየቀው ምንድን ነው? በሚታይና በማይታይ ብሎ ማለ አለ እኮ። ቆይ አንዴ ያዳምጥ። ወይ በተራ አውሮ እኔ ሳውራ አዳምጡ። ቅድም ያልካቸው ቃላቶች አሉ የሉም? ገብቶሃል አይደለ? እኔም ስጠይቀኝ ቁርአኑ ላይ በሚታይና በማይታይ ብሎ ምሏል አለኝ። አዎ ብለዋል አልኩት። ከዚያ ወደ ውስጥ ሲገባ ጊዜ ያልተጠቀሰ ነገር ሲጠራ እኔም እዚህ ገባሁኝና ያልተጠቀሰ ነገር ጠራሁለት። እራሱ በመጣበት አካሄድ ማለት ነው። አላህ በቁርአኑ ላይ በሚታዩ በማይታዩ አለ። አሁን እንደዚያ ብለን እንይዛለን። ከዛ ውስጥ ገብቼ ጠይቀሃለሁ ካልከኝ እኔም እዚህ ጋር ስለ ያዕቆብ ውስጥ ላይ ገብቼ በደንብ ጠይቀሃለሁ። ይህ አለ ይሄ ነው። በያዕቆብ እኮ አይደለም እዚህ ጋር የማሎሰ በክብሩ እኮ ነው የሚለው። አሁን ሲጀመር ከዛ ጋር ምንም አያገናኘው። በደንብ ያገናኘዋል። እግዚአብሔር በፍጡር ይምላል። በፍጡር መሽ በሰውየው መሽ ማለ በክብሩ እኮ ነው የሚለው። ክብሩ ምንድን ነው? የያዕቆብ ክብር ፈጣሪ ነው። በሱ ለራሱ ልምጣል። ክብሩ ምንድን ነው? ሲጀመር ከዛ ጋር ምንም አይገናኝ። በማይታይ ሻውን በምንድን ነው? የያዕቆብ ክብር ፈጣሪ ነው። ፍጡር በፍጡር አልማናም እያለ ነው። አሁን ደግሞ እስኪ እሺ አንዴ ላውራ። ታወራለሽ ያዕቆብ ክብሩ ነው እንጂ የሚለው አሁን አንተ የዘረዘርካቸው ነገሮች ከዚህ ጋር ምንም አያገናኛቸውም። እሱ ክብር ጋር ሆነ እንደዚህ አይነት ነገር አለ። የያዕቆብ ክብር ፈጣሪ ነው። ፍጡር መልስልን፣ ችግር የለውም። መልስ አንተን ጥያቄ መልስ መች ገባሁ እኔ። አንድ ጥያቄ ልጠይቅ አሁን። ኦኬ አሁን በማይታይ ማለት አሁን ምሳሌ ምን ነው የሚጠቀሰው? ምን ልመልስ ነው አሁን ወደዚህ? እሺ መዘርዘር አይቻልም። በሚታይና በማይታይ ቃሉ ላይ እንደመጣ እናምናለን። ኦኬ ሱራ 9 ከቁጥር 5 ላይ ደግሞ እነኛ ባወለቁ ወራት በአላህና በመልእክተኛው የሚያምኑትን ግደሏቸው፣ ሶላትን በአግባቡ እንኳን ባይሰግዱ ግን አላህ አዛኝ ሩህሩህ ነውና ማሯቸው ይላል።
ከተገደሉ በኋላ ነው ምህረት የሚደረገው ወይስ እንዴት ነው? ስለምንድን ነው የሚያወራው ያንቀጹ? ስለ ግድያ አውራ። ግደሏቸው ይላል። ምን አይነት አካሎችን? በአላህና በመልእክተኛው የማያምኑትን እንደዛ ይላል አንቀጹ። አንብቦ ካላለ የሚናገረው እዚያ ቦታ ላይ ላስረዳ አሻዳምጥ። ስለምንድን ነው ከሙስሊም ቁርአኑን ክፈትና አንብበው። አንዴ ሳወራ አዳምጥና ከዚያ በኋላ ታወራለህ። እዚያ ቦታ ላይ የሚናገረው ስለማን ነው? በቃ ቁርአኑን ከፍቼ አወራልሃለሁ፣ ችግር የለውም። ስለማን ነው የሚያወራው? ቃል ኪዳን ተገባብተው ነበር ሙስሊሞች እና ከሃዲያኖች ላይዋጉ ምን ላይ ነው ያን ቃላቸውን አፍርሰው ስለሚዋጉ አካሎች የሚያወራ አንቀጽ ነው። ገብታችኋል አይደለ? ይህንን ደግሞ ላሳይህ በደንብ እንድትረዳ። ከሱ በፊት ያለፈችውን አንቀጽ ልታያት ይገባል። ሽሚኪ ላሳይህ። ሱረቱ ተውባ ምዕራፍ 9 ቁጥር 5 ነው አይደል ያልከው? ሚኪ የተናሳ ሚኪ አቤት አቤት፣ ይሄ ነው አይደል ያልከው? ሱራ 9 ቁጥር 5 ነው። አዎ የተከበሩት እሞሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸውም። ለእነርሱም መጠባበቅ በየመንገዱ ተቀመጡ፣ ቢጸጸቱም ሶላትንም በደንቡ ቢሰግዱ ግዴታ ምጽዋትንም ቢሰጡ መንገዳቸውን ልቀቁላቸው፣ አላህ መሀሪ አዛኝ ነውና እያለ ይናገራል። መቼ ነው ይሄ? ንስሐ ቢያደርጉ እንጂ ከሞቱ በኋላ አይደለም። ንስሐ ቢያደርጉ እያለ ነው። ቢጸጸቱ ማለት ንስሐ ቢያደርጉ ማለት ነው። አንደኛ ይሄ ነው። መቼ ነው የሚታዘንላቸው? ከተገደሉ በኋላ ነው ወይ ላልከው፣ ያ ንስሐ ቢያደርጉና ቢጸጸቱ ለማለት ነው። ታዲያ ግደሏቸው ያለው እነማንን ነው ከተባለ፣ ያው ምን ብያለህ ቅድም? ቃል ኪዳን ተገባብተው ቃላቸውን ስላፈረሱ አካሎች እንጂ ቃላቸውን የጠበቁትን እንዳትነኩ ይለናል። እዚህ ጋር ከአጋሪዎቹ ይላል 4 ላይ መለስ ብለን ማለት ነው። ከአጋሪዎቹ እነዚያ ቃል ኪዳን የተጋባቸዋቸውና ከዚያም ምንም ያላጎደሉባችሁ በእናንተ ላይም አንድንም ያልረዱባችሁ ሲቀሩ እነዚህን ምን አድርጓል? አላህ ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው አለ። ጫፋቸው እነዚህ መንካት አይቻልም። ከዚያ በኋላ የሚገደሉት ደግሞ ቃል ኪዳናቸውን ስላፈረሱ አካሎች ደግሞ እዚህ ጋር ይመጣል። ገብቶሃል አይደል? ያ ነው። ምን ይላል አላህ እዚህ ጋር ቀጥሎ ወረድ ብለህ ስታየው ደግሞ በቃላቸው ላይ እስከጸኑ ድረስ እናንተም ጽኑላቸው ይላል። ይታያል ይላል። እነዚህ አለ በቃል ኪዳናቸው ለእናንተ ቀጥ እስካሉላቸው ድረስ እናንተም ቀጥ በሉላቸው አለ። ገብቶሃል አይደል? በቃል ኪዳኑ እስከ ጸና ድረስ ጽኑላቸው። ምን ቃል ኪዳን ነበር ከተባለ እንዳይገዳደሉ፣ ሰላም እንዲሰፍን ቃል ገብተው ነበር። ያን ቃላቸውን አፍርሰው የተዋጉ አካሎችን ተዋጉ እያለ ነው። ገብቶሃል? ቃል ኪዳናቸውን እነዚህም በቃል ኪዳናቸው ለእናንተ ቀጥ እስካሉላችሁ ድረስ ቀጥ በሉላቸው አለ። ማንን ነው ተጋደሉ ያለው? ስለምንድን ነው ወደሚለው ስንመጣ እዚህ ወረድ ብሎ ደግሞ ያብራራልሃል። ያው ምን ይላል? ያው እና እዚች ጋር 13 ጋር ስትሄድ ጊዜ መሀላቸውንም ያፈረሱትን አለ። ያው ቃላቸውን ያፈረሱ አካሎችን ነው። መልእክተኛውንም ለማውጣት ያስቡትን አለ። ያው ጭራሽ መልእክተኛው ነቢዩ ሰለላሁ ዐለይሂ ወሰለም ላይ ያሴሩ ከሃዲያን ናቸው። እርሳቸውን ወደ መዲና ሄደው ተሳደውላቸው ከዚያ ራሱ ሄደው ለማሳደድ ስላሴሩ፣ ከዚያስ ጭራሽ ጦርነቱን የጀመረው ማነው? ከሃዲያኖቹ ናቸው፣ ሙስሊሞች አይደሉም። ቃላቸውን አፍርሰው የጀመሩት። ይህን ቀጥሎ ሲናገር ምን አለ? እነሱ ለመጀመሪያ ጊዜ የጀመሯችሁ ሲሆኑ አለ። ያው እነዚህን 3 ጥፋት በማድረጋቸው ነው በእነዚህ ላይ አላህ ሱብሓነሁ ወተዓላ ተጋደሏቸው ያለው። አንደኛ ምን አደረጉ? ቃላቸውን አፈረሱ፣ ያን ቃል ኪዳን። ከዚያ መልእክተኛውን ለመግደል አሲሩ። 3ኛ ጦርነቱን ራሳቸው ሄደው ጀመሩ፣ ቃላቸውን አፈረሱ። በዚህ ጊዜ ነው እነዚህን አላህ ሱብሓነሁ ወተዓላ ተጋደሏቸው እያለ እየተናገረ ያለው። ገብተዋል? ኦኬ። ስለዚህ በዛን ሰዓት አሁን ባለቁ ወራት እስልምና ባይሰግዱ፣ አሁን ምሳሌ ባይሰግዱ ኖሮ ይገደሉ ነበር ማለት ነው? አይገደሉም። ቃላቸውን እስከንትን ካሉ ከተወበቱ ከተጸጸቱ እያለ ነው። ይታያል አይደለ? እነዚህ ሰዎች ከተጸጸቱ የዛኔ እንትን ይባላሉ፣ ይቅር ይባላሉ። ከዚያ ራሱ በመስተቀም በቃላቸው እና ከተመለሱ ይተዋሉ። እንደገና በመዋጋት አሁን ይህንን ቃላቸውን ባይጸጸቱ፣ ምሳሌ አሁን ባይጸጸቱ የጊዜ ያለህን ቃል ባይቀበሉ ኖሮ ይገደላሉ። የዛኔ እየተጋደሉ ከሆነ ዛኔ ሲጋደሉ እየተጋደሉ አይልማ። እዚህ ጋር የሚጋደሏቸውን አታነብም እንጂ ቃላቸውን አፍርሰው ማለት እኮ መሀላቸውን አፍርሰው እያለ እየተናገረ ያለው ሊጋደሉ ስለመጡ አካሎች ነው። እነዚህ ቃል ኪዳን ነበራቸው። ሱልሑል ሁደይቢያ ይባላል። ገብቶሃል አይደል? በመካ እና በመዲና ላይ መካ ላይ ከሃዲያኖች አሉ፣ መዲና ላይ ደግሞ ሙስሊሞች አሉ። ላይዋጉ እርቅ ወረደ፣ ቃል ኪዳን ፈጸሙ ይላል። ቃል ኪዳኑ ስለ ለመገዳደል ነው። ገብቶሃል? በመካከላቸው
አላ ቱቃቲሉን አትጋደሉም ብለ ይላል። ማንን? ቀውመን ነከሱ አይማነሁም እነዚያ ቃላቸውን ያፈረሱ አካሎች። ቃል ኪዳን ነበር በመካከላቸው እርቅ ሊወርድ ማለት ነው። ያን ቃል ኪዳን አፍርሰዋል። ስለዚያ ነው እየተናገረ ያለው። እሺ ኦኬ። ሌላ ያን የመጨረሻ አልጠይቅና ልውረድሽ። ከመጽሐፍ ቅዱስ ቃላት አሁን ምሳሌ እናንተ ምንድን ነው እምነታችሁ በመጽሐፍ ቅዱስ ላይ? መጽሐፍ ቅዱስ ለሶስት ከፍለን ነው እኛ የምናየው። አንደኛ በውስጡ ያሉ እውነታዎችን እንቀበላለን የሚያረጋግጥ ይላል ቁርአን ላይ። ምናልባት አንብባችሁ ከሆነ ምሳሌ ለምሳሌ ሙሴ ነቢይ ነው ብትለኝ አዎ እውነት ነው ብዬ አረጋግጣለሁ። መሲሁ ነቢይ ነው? አዎ ነቢይ ነው። መሲሁ መልእክተኛ ናቸው? አዎ መልእክተኛ ናቸው። ማርያም በድንግልና ወልዳለች? አዎ ወልዳለች። ማርያም ጻድቅ ሴት ነች? አዎ ጻድቅ ሴት ነች። አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ ጻድቆች ነበሩ? አዎ ነበሩ። መሲሁ እና ሙሴ እና አብርሃም ያስተማሩት አስተምሮ እና ከነብዩ መሐመድ ጋር ይገናኛል? ወደ እሱን እንመጣለን። በሱ ላይ ከሚገኘው ከነቢ ስ ላ ስለም አስተምሮ ጋር ከኢስላም ጋር የሚስማማ ትምህርቶች በውስጡ የሚገኘውን እንቀበላለን። ለምሳሌ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አላህ ስብሐነ ወተዓላ ቃል በቃል ለነቢ ስ ላ ስለም ያዘዝባቸው ነው። ፈዕለም አነሁ ላኢላሃ ኢለላህ ይላል። ሙሐመድ ሆይ እወቅ ከእኔ ከአንዱ ከአምላክ በስተቀር ሌላ ማንም አምላክ የለም። ኢነኒ አነላህ ላኢላሃ ኢላ አነ፣ እኔ አምላካቸው አላህ ላይ ከእኔ በስተቀር ሌላ ማንም አምላክ የለም። ስለዚህ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ብለው ያስተማሩት ነቢያቶች፣ ይህ የነቢያት ትምህርት ትክክል ነው ብለን እናምናለን። ይሄ ነው የትእዛዛት መሰረትም ብለው ነቢ ስ ላ ስለም ያስተማሩ። የመጀመሪያው ቡኒየ ልእስላሙ ዐላ ኸምስ ሸሃደት አን ላኢላሃ ኢለላህ አሉ። እስልምና በአምስት ዋና ዋና መሰረቶች የተመሰረተ ሃይማኖት ነው። የመጀመሪያው መሰረትና ትእዛዝም አምላክ አንድና ብቸኛ ነው፣ በእርሱ ላይ አጋር የለውም የሚለው ነው። ይሄ ነው። እሺ ኦኬ። ስለዚህ በዛ በመጽሐፍ ቅዱስ ውስጥ እናንተ የምታምኑበት ያለው አንድ አምላክ የሚለው ስላስተማሩ ብቻ ነው ማለት ነው? ብቻ ነው አትበል። ከዚህ በፊት ሳነሳልህ ነበር። ሙሴ ነቢይ ነው የሚል አለ፣ እንቀበላለን። አብርሃም እና ይስሐቅ፣ ያዕቆብ ጻድቆች ናቸው። በድንግልና ማርያም መውለዷ፣ መሲሁ የሚባልን አካል መውለዷ፣ ይህ መሲሁ ለእስራኤል ልጆች የተላከ መልእክተኛ መሆኑን፣ ሙታንን በአምላክ ፍቃድ ማስነሳቱ፣ ማየት የተሳናቸውን በአምላክ ፍቃድ ማስነሳቱ፣ ኤልያስ የሚባል ነቢይ እንዳለ እነዚህ ነገራቶች ሁሉ የምንቀበላቸው ናቸው። ከትምህርቶቻቸውም አለ ከስሞች የሐዋርያትን የኢሳ ሐዋርያት ወይ የኢየሱስ ሐዋርያትን አስተምሮ በጣም ጥሩ። እነርሱም ልክ እንዲሁም በነቢያት መንገድ ላይ ያስተማሩት ትምህርት ካለ አምላክ አንድና ብቸኛ እውነተኛ መሆኑ ያስተማሩት ቀን እንቀበላቸዋለን። መሲሁ መልእክተኛ መሆኑን ነቢይ መሆኑን ያስተማሩት እንቀበላቸዋለን። እሺ ሐዋርያትንም ትቀበላላችሁ ማለት ነው። የኢየሱስ ሐዋርያትንም ትቀበላላችሁ አስተምሮታቸው ደረጃ ተነገረንም። እነሱ ይሁን አይሆኑ እነዚህ ስሞቻቸው ወላሂ አይነ ቶታል አይደል። ነገር ግን በዚያ ውስጥ የሚገኝ የነቢያት ትምህርት ካለ በእነርሱ አስተምሮ ላይ እንቀበላቸዋለን። ማንም የእምነት ባለቤት ይሁን አምጥቶ እዚህ ለምሳሌ መጽሐፉ ላይ እዚህ ሙሴ የሚባል ነቢይ አለ ብሎ ቢጽፍ መጽሐፉ ላይ እዚያ ውስጥ ያለው ይሄ ቃል ሙሴ የአምላክ ነቢይ ነው የሚለው እውነት ነው ወይ? አዎ ይሄ ቃል እውነት ነው ቶታል። ስለዚህ ሐዋርያት ብሎ እነዚህ በውስጡ የተቀመጠ የነቢያት ትምህርት ካለ ያንን እንቀበላለን፣ አንክድም። እውነት ከየት የሚመጣ አንክድም፣ እንቀበላለን እኮ። አሁን እዚህ ጋር በአንዱ ሱራ ላይ ኢየሱስን የመርየም ልጅን የአላህ ልጅ ነው ብሎ የሚያምኑ ሰዎች እነሱ እውነት እንዳልሆነ የአላህ ልጅ እንዳልሆነ ይገልጻል። አሁን ለምሳሌ ሐዋርያት አስተምሮም ይሄ ስህተት ነው ብሎ የተናገረበት ቁርአን ክፍል አለ። ኦኬ ሐዋርያቶች እምነታቸው ምን እንደነበር እንጥርንጥና አድርጎ አላህ ጽፎልናል። ለምሳሌ ሐዋርያቶች እምነታቸው ምን ነበር ከተባለ ሙስሊሞች ነበሩ፣ በአንድ አምላክ በአላህ የሚያምኑ ነበሩ፣ መሲሁን መልእክተኛ ነው ብላ ያምኑ ነበር። እዚህ ማስረጃ ከራሳቸው ከተናገሩት ነገር ልስጠን። ፈለማ አሐሰ ዒሳ ሚንሁም ልኩፍረ ቃለ መን አንሳሪ ኢለላህ ቃለ ልሐዋርዩን፣ ያው ሐዋርያቶችም አሉ ይላል። ነሕኑ አንሳሩላህ አመና ቢላህ አሉ ሐዋርያቶች። እምነታቸው ይሄ ነበር፣ እኛ በአንዱ አምላክ በአላህ አምነናል። ከዚያስ ወሽሀድ ቢአና ሙስሊሙን፣ እኛ ሙስሊሞች መሆናችንን መስክራሉ። ያው አምላካቸው አንድ አላህ ነው፣ ሃይማኖታቸው ኢስላም ነው። ወሽሀድ ቢአና ሙስሊሙን አሉ፣ እኛ ሙስሊሞች መሆናችንን መስክራሉ። ከዚያ ቀጥለው ምን አሉ? ረበና ጌታችን አላህ ሆይ አሉ፣ አመና ቢማ አንዘልት፣
ወተበዕነ ረሱል ያው መልእክተኛውን ተከትለናል አሉ። መልእክተኛው ነብይ ነው ብለው ነው በሲሆን የሚቀበሉት። ፈክቱብና መዐ ሻሂዲን እኛንም ከመስካሪዎቹ ጻፈን አሉ ይላል። ይህ ነው እምነታቸው። በሌላ ቦታ ላይ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። አምላክ አላህ ምን ይላል? ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ ይላል። ምን የሚል ትእዛዝ ነው ያስተላለፈላቸው? አን አሚኑ ቢ ወቢረሱሊ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁም መልእክተኛና ነቢይ እመኑ። ከዚያስ ምን አሉ ሐዋርያቶች? ቃሉ አመና እንሆ አምነናል አሉ። ያው የአላህን አምላክነት ያምናሉ፣ የመሲሁን መልእክተኛነት ያምናሉ። ሃይማኖታቸው ኢስላም ነበር። ይህ ነው ሐዋርያቶች የነበሩ እኮ። እነሱም አንድ አምላክ ብለው ነው የሚያስተምሩ ማለት ነው። አዎ ነቢያት ሐዋርያቶች እንደዛ ነበር ትምህርታቸው። መሲሁን መልእክተኛ ነው ነቢይ ነው ብለው ነው የሚያምኑት። በቁርአን ላይ ነው እንጂ በራሳቸው መጽሐፍ ላይ ግን የለም እንደዚህ አይነት ነገር አይደል? የትኛው መጽሐፋቸው? ምሳሌ አሁን የኋላ መጽሐፍ ካለ ምናልባት ብዬ ነው። በእስልምና የተቀመጠ ሐዋርያቶች መጽሐፍ የላቸውም። በእስልምና ዒሳ ነው መጽሐፍ የነበረው። የእርሱን ትምህርት ወርዶላቸው እዛ ላይ እንትን ብላ ሄደዋል። እነዚህ ሐዋርያቶች መጽሐፍ ቅዱስ ላይ የጻፉት ብለህ አስበህ ከሆነ እነዚህ ሐዋርያቶች መጽሐፍ ቅዱስ ማን ነው ከመሲሁ በኋላ ተነስተው የተጻፉ እንደሆነ ታምናለህ አንተ? እነዚህ በፍጹም የክርስቶስ ሐዋርያቶች ናቸው፣ እነዚህ መጽሐፍቶቹ እነዚህ ናቸው ብለን አናምንም። በውስጡ ላይ ግን ያለ እውነት አለ ወይ ብለህ እንደ ቅድሞ ብትጠይቅ በውስጡ የሚገኝ ካለ ሙሴ አምላክ ነው የሚል መጽሐፍ ማን ነው ይቅርታ፣ ሙሴ ነቢይ ነው፣ መሲሁ ነቢይ መልእክተኛ ነው የሚል ብናገኝ እንቀበላለን። ያ ማለት ከመጽሐፉ ትክክል ነው ማለት አይደለም። ያ ማለት ምን ማለት እንደሆነ ነገራቸው። እምነት እምነት አልባ የሆነ ሰው አንድ ቴስት መጣና የሆነ ጋዜጣ ጽፎ መጣ አዘጋጅቶ፣ በዚህ በጋዜጣ በጻፈው ውስጥ ሙሴ ነቢይ ነው የሚል ቃል ጽፎ ባገኝ አዎ ይሄ እውነት ነው ብዬ ይቀበላለሁ። ይሄ እውነት ነው ብዬ ይቀበላለሁ። ኦኬ ሰውየው እምነቱ ትክክል ነው ማለት ነው? ላ አይደለም። ኦኬ መጽሐፉ የአምላክ መጽሐፍ ነው ማለት ነው? ላ አይደለም። ያ መጽሐፉ የመሲሁና የሙሴ መጽሐፍ ነው? አረ አይደለም በፍጹም። በውስጡ ግን ያለው እውነታ ተጽፎ ባገኝ ይሄማ እውነት ነው ብዬ መልሳለሁ። ታደርላ ይሄ ነው። ኦኬ አሁን ምሳሌ በእስልምና ስግደት አለና ሶላት ስግደት የሚባለው በዛ ቁርአን ውስጥ ይሄን ያህል ስገዱ የሚል አለ አላህ ብሎ ያዘዘው ማለት ነው። አላህ ስብሐነ ወተዓላ በነቢዩ ሰለላሁ ዐለይሂ ወሰለም በኩል ሲያዘን በቁርአን ላይ በጥቅል ያዘናል። ሶላትን ስገዱ እያለ እንዴት መስገድ እንዳለብን ደግሞ አላህ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኩል አዞናል። ወይ ምን ያክል ሶላት እንደምትሰግዱ? አዎ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም። እንደውም አላህ በሱራ ስንት ላይ ነው ይሄ? አላህ ስብሐነ ወተዓላ ራሱ የተናገረበትን ነው የሚፈልገው ሱራው ይህን ያህል ስገዱ ያለበትን ሰሒህ ሙስሊም 162 ላይ አላህ ራሱ 5 ጊዜ በቀን እና በሌሊት ስገዱ ብሏል። አላህ ራሱ ምስላሻ ነው አይደለም፣ ችግር የለውም። አላህ ራሱ እስኪ ያሳይ። አብሽር አሳያለሁ። አንድ ጊዜ ላሳይ። ጸጋው የበዛላቸው ልጆች ታብ ያደረጋቸው يا محمد هذه 5 صلوات تخريج حديث تخريج حديث الإسراء والمعراج. أيوه እሺ ያውና እዚህ ጋር በመጀመሪያ ምንጩን ላሳየህ። ሶሒሁ ሙስሊም 162 ይላል። አላህ ራሱ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ቃል በቃል ያለማንም መካከለኛ በቀን 5 አውቃት ሶላት እንዲሰግዱ እኛን እርሳቸውንና ትውልዶቻቸውን ያዘዘበት ነው። ያለማንም መካከለኛ አላህ ራሱ። የአማርኛ የለም አማርኛ ቁርአን ችግር የለም፣ ወደ አማርኛ እንቀይረዋል። ችግር የለም አብሽር። እዚሁ እያለ እንቀይረዋል። እዚሁ እያለ እንቀይረዋለን። ያኛውን አድርገው ያኛው አፕሊኬሽን አለ አይደል እንዴ? የት አድርግና ወደ አማርኛ ቀይርልሃለን። አብሽር። አላህ ራሱ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተናገረበት
እሺ ያውና አላህ ራሱ እዚህ ጋር ያናግራቸዋል። አምናላችሁ ያው እዚህ ጋር ያውና ወደ አማርኛ አልቀይርልህ። እሺ እንዴት አድርጉት? አንዴ ልጆች ምን ይላል? ያ ሙሐመድ ሆይ ኢነሁነ ኸምስ ሶለዋት እነርሱ 5 አውቃት ሶላቶች ናቸው። ኩለ የውሚን ወለይላ በሁሉም ቀንና ሌሊት የምትሰግዷቸው። ሊኩል ሶላትን ለእያንድ ሶላት 10 ምንዳላት። ፈዛሊከ 50 ሶላት ይህም 50 ሶላት ይሆናል እያለ ያዛቸውን ያው ቃል በቃል ያዘዘበት እዚህ ጋር ወደ አማርኛ ብፁዕ ወቅዱስ አቡነ ጎግል በትክክል ከተረጎሙት ያውና ወደ